እናንተ ጨለማ ፈልጋችሁ አገር አቋርጣችሁ መጋረጃ ጋርዳችሁ መዝጊያ ዘግታችሁ ተጨንቃችሁ ይሆናል ኃጢአቱን የሰራችሁት። ክርስቲያኖች እንዳንቀያየም ይቅር ባዮች እንሆን፣ ቂም አንያዝ። አንድ ሰው ዓለም ቢገዛ ቢለማ ቢነዳ ቢያመጣ ቢወስድ ምን ይጠቅመዋል? እነዚህ 5 ነገሮች ያላችሁ ሰዎች ብፁዓን ትባላላችሁ። ወንድሙን የሚጠላ ጥላቻ ያለበት እስከዛሬ በጨለማ ይመላለሳል፣ የሚሄድበትንም አያውቀው። ወገኖች አሁን ማዕበሉ በስቷል፣ አሁን መከበራው በስቷል፣ አሁን ችግሩ በስቷል። ስለዚህ በዚህ ሰዓት ጽናት ያስፈልጋል። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። ሰላም ጤና ይስጥልኝ። የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ሰነበታችሁ? እንደምን ቆያችሁ? ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን እነሆ ጀምረናል። አብራችሁን ቆዩ። በዚህ ሳምንት በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር በየአብያተ ክርስቲያኑ ከተሰጡ የስብከተ ወንጌል አገልግሎቶች እንዲሁም በጽህፈት ቤቱ ከተከናወኑ ክንውኖች መካከል በዚህ ሳምንት ቀዳሚ ያደረግንላችሁ በአዲስ አበባ ሀገረ ስብከት ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠውን የስብከተ ወንጌል አገልግሎት በጥቂቱ ወደ እናንተ አደረስን። ተከታተሉን። እዚህ ዓለም ላይ ብዙ ኃጢአቶች አሉ። ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ አድመኝነት ይህንን የሚያደርግ የእግዚአብሔርን መንግሥት አይወርስም ብሏልና ይህንን እያደረጉ ዝም ብለው ተመችቷቸው ቁጭ ያሉ ሰዎች አሉ። ግን ሞት አለ አይደለ ወገኖች? ጌታ ይመጣል አይመጣም? ይመጣል። ሞት አለብኝ ያለ ሰው ሁልጊዜ ኃጢአቱን መናዘዝ ንስሐ መግባት አለበት። እናንተ ጨለማ ፈልጋችሁ አገር አቋርጣችሁ መጋረጃ ጋርዳችሁ መዝጊያ ዘግታችሁ ተጨንቃችሁ ይሆናል ኃጢአቱን የሰራችሁት። በዚች ምድር ላይ ብዙ ሰዎች ከእግዚአብሔር ተለይተው መኖር ይችላሉ? ይችላሉ? ንገሩ። አዎ፣ እግዚአብሔር ሲጣላ ሕይወታችሁ በሙሉ ይቀውሳል። ከእግዚአብሔር ጋር ስትጣሉ፣ ከመንገዱ ስትወጡ፣ ከአባታችሁ ጋር ስትጣሉ በቃ በትዳሩ ይመጣል፣ በስራው ይመጣል፣ በገንዘቡ ይመጣል፣ በሕይወታችሁ ይመጣል፣ መስቀልቅሉ ይወጣል። እንዲሁም በዚሁ በአዲስ አበባ ሀገረ ስብከት ቀጨኔ ምዕራፈ ቅዱሳን ሰገነት ቅድስት ኪዳነ ምሕረትና አቡነ ዜና ማርቆስ ገዳም በነበረው ተከታታይ ጉባኤ አማካኝነት በባህታዊ ሶፎንያስ የተሰጠ የስብከተ ወንጌል አገልግሎት ነው። እርሱንም እንዲሁ በጥቂቱ ወደ እናንተ አደረስን። በለስ የተባልን እኛ ነን። ክርስቶስ ወገኖቼ ፍሬ ይፈልጋል፣ ከኔም ከናንተ። የሰማነው ቃል ስናፈራ ነው፣ በተግባር በሃይማኖት። ክርስትና ብቻ ስሙ ብቻ አይደለም፣ በስሙ ስናፈራ ነው ደስ የሚለው። ክርስቲያኖች እንዳንቀያየም ይቅር ባዮች እንሆን፣ ቂም አንያዝ። ፍርድ ለሚያጣሙ በደም የተነከሩ ኃጢአተኞች ወየላቸው ለሚያጠቡ። በሰንበት ምንጸልይበት ከእግዚአብሔር ጸጋ የምንቀበልበት ከጸሎት አቋርጠን ምናምንቴ ዘፈን ቤት፣ ጭፈራ ቤት፣ አመፃ ቤት እንዳንገባ ለሚያጠቡ ወየላቸው በደል ነውና። እኛ በጎቹ ነን። ድምፁ ልንሰማ እንደ ቃሉ ልንኖር በሃይማኖት ጸንተን እንድንኖር ቤተ ክርስቲያን በደሙ መስርቶ ባርኮ ሰጥቶናል። ሌላ ድምፅ አያስፈልገንም። በአሁኑ ሰዓት ይመጣል፣ አይዘገይም። እሳት እየነደደ ዳዊት እንዳለው ይሄ ይመጣል። ሌላው በአዲስ አበባ ሀገረ ስብከት መልዕልተ አድባራት ደብረ ቀራኒዮ መድኃኔዓለምና ቅዱስ ገብርኤል ቤተክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከተ ወንጌል አገልግሎት ነው። እርሱንም እንዲሁ በጥቂቱ ተከታትለን እንመለስ። ቅዱሳንን መንቀፍ የሰነፎች ነው። ሰነፍ በልቡ አምላክ የለም ይላል። አንደኛ የመጀመሪያው
ቅዱሳን መላእክት በእግዚአብሔር ፊት የሚቆሙት ለምስጋና ነው። ሁለተኛ ለተልእኮ፣ ሶስተኛ ጸሎታችንን ለማሳረግ። የተለያየ ሐሳብ ለእግዚአብሔር ነግራችኋል አይደለም? ይህን ጸሎት የሚያሳርገው ቅዱስ ገብርኤል ነው። ደስ ይበላችሁ። ለመድኃኔዓለም አዎ፣ የቅዱስ ሚካኤልን ጽናት፣ የቅዱሳን መላእክትን ጽናት አይተን በሃይማኖት በምግባር እንድንጸና ያስፈልጋል። ወገኖች አሁን ማዕበሉ በስቷል። አሁን መከበራው በስቷል። አሁን ችግሩ በስቷል። ስለዚህ በዚህ ሰዓት ጽናት ያስፈልጋል። የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ተጽፎላችኋል። እስከ መጨረሻው የሚጸና እርሱ ይድናል። አዎ ዛሬ አሰናካዩ በስቷል። ዛሬ ነቃፊው በስቷል። ዛሬ ተሳዳቢው በስቷል። ዛሬ ቤተ ክርስቲያን አፍራሹ በስቷል። ዛሬ ድንጋይ ወርዋሪው በስቷል። ዛሬ ሃይማኖት ጎታችሁ በስቷል። ግን የእግዚአብሔር ሰው ከሆናችሁ አንበሳ ጉድጓድ ብትጣሉ፣ በእሳት ውስጥ ብትጣሉ፣ የትም ብትጣሉ የእግዚአብሔር እጅ ይመጣል አይመጣም? ንገሩኝ። ለዚህ ከክፋት መራቅ ያስፈልጋል። ከክፉ ሐሳብ መራቅ ያስፈልጋል። ያን ጊዜ የእግዚአብሔር እጅ ያገኛቸዋል። እስር ቤት ብትጣሉ፣ ቅዱስ ጴጥሮስ ወደ እስር ቤት ቢጣል መልአኩ መጣ። ዳንኤል ወደ እሳት ውስጥ ወደ አንበሳ ጉድጓድ ቢጣል ቅዱስ ሚካኤል መጣ። አዎ አናንያ፣ አዛርያ፣ ሚሳኤል ወደ እሳት ቢጣሉ ቅዱስ ገብርኤል መጣ። መላእክት መጥተው ከእሳት ውስጥ አውጥተዋቸዋል። ያ ክፉ እሳት አለ፣ ትሉ የማያንቀላፋ አለ፣ እሳቱ የማይበርድ አለ። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ ነበር። ይህንን ኃይል ለመግለጽ እጅ ብታሰናክልህ ቆርጠህ ጣላት፣ እግር ብታሰናክልህ ቆርጠህ ጣላት፣ ዓይንህ ብታሰናክልህ አውጥተህ ጣላት። ምክንያቱም ሁለት እጅ ኖሮህ፣ ሁለት ዓይን ኖሮህ፣ ሁለት እግር ኖሮህ ወደ ገሃነም ከምትጣል ጉንድሽ ሆነ ብትኖር ይሻልሃል። አንድ ሰው ዓለምን ቢገዛ ቢለማ ቢነዳ ቢያመጣ ቢወስድ ምን ይጠቅመዋል ነው የሚለው። ምን ይጠቅመዋል? ነፍሱን ካጣ ምን ይጠቅመዋል? ነፍስህን ጥለህ ምን ይጠቅመሃል ወገኔ? ሌላው በአዲስ አበባ ሀገረ ስብከት ፋንታ ፈለገ ብርሃን ቅድስት ማርያምና ቅዱስ ባለወልድ ቤተ ክርስቲያን በሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የተሰጠ የስብከተ ወንጌል አገልግሎት ነው። እርሱንም እንዲሁ በጥቂቱ ወደ እናንተ አደረስን። ሕጉን ጠብቆ ለእግዚአብሔር ታዞ ከእግዚአብሔር ጋር 570 ቃላትን የተነጋገረው ባለ 5 መክሊት ሙሴ ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ሕጉን ጠብቋል፣ በልቡም ጽፏል። አዎ እግዚአብሔር ሕግህ በልቤ ነው፣ ፈቃድህን ለመፈጸም ፈለግኩ አለ። አዎ ወደ ሲና ተራራ ተጠራ። በዛ ከእግዚአብሔር ጋር ተነጋገረ። 10 ትእዛዝ ተሰጠው። ሙሴ ይህንን 10 ትእዛዝ ሕጉን ከተቀበለ በኋላ 5 ብሔረ ኦሪትን ጽፏል። የመጀመሪያው ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሁልቁ፣ ኦሪት ዘሌዋውያን፣ ኦሪት ዘዳግም። ሁለተኛው መክሊት ምሳሌ የሆነው ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ ደግሞ 2 ተቀብሏል። እሱም ብሉይ ኪዳንና አዲስ ኪዳን ነው። ጌታ ኢየሱስ ክርስቶስ ወንጌሉን ገልጦ አዲስ ኪዳንን አስተምሯቸዋል። ደግሞ ብሉይ ኪዳንን እግዚአብሔር ገልጾላቸዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ቅዱስ ጴጥሮስ ባለ 2 የተባለው ቅዱስ ጴጥሮስ ነው። ብሉይ ኪዳንና አዲስ ኪዳን ሆኗል። ሙሴ ባለ 5 ሆኗል። እነዚህ አትራፊዎች ናቸው። እኛም ደግሞ አትራፊዎች እንድንሆን ማን ይርዳን? ንገሩኝ። እግዚአብሔር ይርዳን። አንድ የተቀበለው ደግሞ ሰነፍ ነው። እግዚአብሔርን የካደ ማለት ነው። ሰነፍ ይሁዳ ባለ 1 ነው። ጌታ ኢየሱስ ክርስቶስን ተቀብሎ ነበር፣ ተከትሎ ነበር። አያችሁ፣
አባቱን የገደለ እናቱን ያገባ መምህሩን ለ30 ብር የሸጠ ይሁዳ ታንቆ ሞቷል። ስለዚህ ያላተረፈ የከሰረ ነጋዴ የከሰረ ሐዋርያ ማለት እሱ ነው። የገብርኄር ትምህርት በአራት ነገር ይጠቃለላል። አንደኛው መልካም አድርጎ መሸለም ነው። ሁለተኛው ክፉ ሥራ ሰርቶ ወደ ገሃነም መግባት ነው። ሦስተኛው ሽልማት፣ አራተኛው ፍርድ ነው። 5ቱን ነገሮች እነግራችኋለሁ። አንደኛው አሚን፣ ሁለተኛው ፍስሐ፣ ሦስተኛው ምሕረት፣ አራተኛው ተስፋ፣ 5ኛው ትዕግስት ይባላሉ። እነዚህ 5 ነገሮች ያላችሁ ሰዎች ብፁዓን ትባላላችሁ። ይሄ የጎደለባችሁ ሰዎች ደግሞ ፈልጉ። ከሊቃነ ጳጳሳት፣ ከቀሳውስት፣ ከዲያቆናት፣ ከመነኮሳት፣ ከምእመናን፣ ከባሕታውያን፣ ከመናንያን ከሁሉም የሚጠበቁ ናቸው። ሌላው በየሳምንቱ በእማማ ሚዲያ ተዘጋጅቶ በኢኦቲሲ ቲቪ የሚተላለፈው መርሃ ግብራችን ሲሆን በዚህ ሳምንትም እንዲሁ ረቡዕ ምሽት ከ2 ሰዓት ተኩል እስከ 3 ሰዓት ያስተላለፍነው መርሃ ግብራችንን በዚህ በእማማ ዳሰሳ መርሃ ግብራችን አካተን ወደ እናንተ አደረስን። ተከታተሉን። እናቶች፣ አባቶች፣ እህቶች፣ ወንድሞች ነፍሳችንን አሳልፈን እንዳንሰጥ እናንተ ሸክም የከበዳችሁ ኑ ወደ እኔን ያሳርፋችኋለሁ። ይቅር ለሰው እኮ የለም፣ ይቅር ለእግዚአብሔር። ለእግዚአብሔር ትቼዋለሁ። ቂም የሚጎዳው ማንን ነው? ራሳችንን ነው የሚጎዳው። ቂም በቀል ማለት መርዝ ነው። ቅዱስ ጳውሎስ እንዲህ ይላል በሮሜ ምዕራፍ 3 ቁጥር 11 ላይ አንድስ እንኳን ጻድቅ የለም ይላል። አንድስ እንኳን ጻድቅ የለም፣ ሁሉም ተሳስተዋል ይላል። ሁሉም ተሳስተዋል። አንደበታቸው የተከፈተ መቃብር ነው። ወላዋይ መላስ አላቸው፣ መርዝ የሞላበት ይላል። ስንት ሰው አሳዝናቸዋል። በመላሳችሁ ስንት ሰው አሳዝናቸዋል። የስንት ሰው ቤት አፍርሳቸዋል። ይቅር ያላለ ሰው ይቅር አልልም፣ ቂም ይዞ በፊቴ ቢቆምም አቤት አቤት ብልም አልሰማም፣ እኔም ፊቴን ከሱ መልሳለሁ፣ ሰማይ ምድር ያልፋል ቃሌ ግን አያልፍም ብሎ ማለበት። ወንድሙን የሚጠላ ጥላቻ ያለበት እስከዛሬ በጨለማ ይመላለሳል፣ የሚሄድበትንም አያውቀው። የኃጢአቱ ብዛት ዓይኑን አሳውሮታልና። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ሰነፍ በልቡ እግዚአብሔር የለም አያየኝም አይሰማኝም ይላል። የለም እግዚአብሔር አይሰማም፣ የለም እግዚአብሔር አያይም። ጨለማ ይጋርደዋል። መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው። አሁን ኃጢአታችን ባይከደንልን ኖሮ ግንባራችን ላይ ቢወጣ፣ ልብሳችን ላይ ቢወጣ፣ ሰውነታችን ላይ ቢጻፍ፣ ቢነበብ፣ ሰው ቢያየው እዚህ የሚቆም ሰው ይኖራል? መተላለፉ የቀረችለት ኃጢአቱ የተከደነችለት ምስጉን ነው። በመጨረሻም በእማማ ዳሰሳ መርሃ ግብራችን የምናስቃኛችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበራት ምዝገባ ክትትልና ቁጥጥር መምሪያ በቅዱስ ሲኖዶስ ጸድቆ በስራ ላይ በዋለው መተዳደሪያ ደንብ ቁጥር 3/2015 ዓ.ም በአንቀጽ 8 በንዑስ አንቀጽ ከ1 እስከ 19 ላይ ተዘርዝረው በተሰጡት ስልጣንና ተግባር መሰረት መስፈርቱን አሟልተው በመምሪያው እውቅና የተሰጣቸውን ማህበራት በየዓመቱ አጠቃላይ የስራ እንቅስቃሴ በማየት አስፈላጊውን የስራ መመሪያ እንደሚሰጥ በሕጉ ተደንግጓል። በመሆኑም በዚህ ባሳለፍነው ሳምንት መምሪያው በሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር ጽሕፈት ቤት በመገኘት ማህበሩ
ፍቃድ ከማግኘቱ በፊት መቼ ተመሰረተ? ማህበሩ መቼ ፍቃድ አገኘ? የማህበሩ ዋና ዋና ተግባር ምን ናቸው? በበጀት ዓመቱ አቅደው የፈጸሟቸውና ያልፈጸሟቸው አገልግሎቶች ምን ናቸው? የአባላት ተሳትፎ ምን ይመስላል? በሚሉ ጥያቄዎችና ሌሎች ሐሳቦችን በማንሳት በምስሉ ላይ እንደምትመለከቱት ከማህበሩ አስተዳደርና ማህበራዊ ጉዳይ ኃላፊ ከሆኑት መምህር ገብረ ኪዳን ከበደ ጋር ውይይት አድርገዋል። የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን፣ እኛም ሳምንታዊውን የእማማ ዳሰሳ መርሃ ግብራችንን በዚሁ አጠናቀቅን። ስለተከታተላችሁን ከልብ በማመስገን በቀጣይ ሳምንት በሌሎች መርሃ ግብራት እስከምንገናኝ መልካም ሳምንት ተመኘን።